የተከበራችሁ የእግዚአብሔር ቤተሰቦች በውስጥም በውጭም ያላችሁ እንኳን አምላካችን መድኃኒታችን ኢየሱስ ክርስቶስ በእድሜያችን ላይ የዛሬዋን ቀን ተጨማሪ አድርጎ ሰጥቶ በክብሩና በቅድስናው አደባባይ በሊቀ መላእክት በዓል በቅዱስ ገብርኤል ዕለት ወደዚህ መጥተን በዓሉን እንድናከብር እንኳን አደረገልን። አመስግኑ፣ እግዚአብሔር አመስግኑ ወገኖቼ። አምላካችን እግዚአብሔር የተመሰገነ ይሁን። ከዚህ ሰዓት ጀምሮ ከዚህ ከአውደ ምሕረቱ የሚተላለፉትን መልእክት እንሰማለን። ምናልባት በዚሁ ያደራችሁ ከቅዱስ ገብርኤል ጋር ስትነጋገሩ እግዚአብሔርን ስታመሰግኑ ያደራችሁ ያነጠፋችኋቸውን ምንጣፎች እንዲሁም መንገዱን እጅግ በጣም እየጠበበ በመሆኑ ከዚህ በላይ ቁጥራችንን ያብዛልን እግዚአብሔር። ስለዚህ ምንጣፎቹን ያላችሁበትን ብድግ በማድረግ ለሚያስተባብሩት ለወጣቶች ምቹ ሁኔታ እየፈጠሩ ስለሆነ የሚሏችሁን እንድትሰሟቸው በእግዚአብሔር ስም መልእክታችን እናስተላልፋለን። እነሱን መስማት እግዚአብሔርን መስማት ነው ወገኖቼ። ስለዚህ ለሚበጅና ለተሻለ ነገር ስለሆነ ያስቀመጣችሁትን ነገር በማንሳት እናንተ ማረፍ ያላችሁ ካላችሁ ብድግ ብለን እንደምንም በርትተን ሌሊቱን ቁመን ያደርን አሁን ለመበርታትና ለመጠንከር አያቅተንምና የእግዚአብሔር ልጆች መንገዶቹን ክፍት አድርጉልን ስትባሉ በትህትና መንገዶችን ክፍት በማድረግ ገና ሊቃውንት አባቶች ይመጣሉ። ታቦተ ሕጉ ይዞራን መዘምራን ወደዚህ አገልግሎት ለመስጠት ስለሚመጡ እነዚህን መልእክታት በተገቢው መንገድ እንድታከናውኑልን በእግዚአብሔር ስም ጥሪያችን እናስተላልፋለን። በድጋሚ የምስጋና ቀን ነው ልንበል፣ እግዚአብሔር እናመስግን። ምድራችን በምስጋና ተከና ትውላለች። ዛሬ ምናልባት 13 ዓመት የሆነው አቤል ጌታቸው የሚባል አንድ ሕፃን ልጅ ስለጠፋባት እናቱ እየጠየቀች ነው። እሱን ያያችሁ ባካችሁን እናቱ
እየጠበቀችና እየፈለገች ስለሆነ ከእናቱ ጋር እንድታገናኙልን እንዲሁም ሁለተኛ አንድ ሕፃን ልጅ አንዳንድ ምስክርነቶችን ከዚህ እናገራለን። እንዲሁም በዝማሬ እናመሰግናለን። እግዚአብሔር አምላክ በሊቀ መላእክት በቅዱስ ገብርኤል ላይ አድሮ ያደረገልኝ ተአምር ድንቅ ነው። ልጄ ከሁለተኛ ፎቅ ላይ ወደ ምድር ወደቀብኝ። መጠነኛ ጉዳት ለጊዜው ቢደርስበትም የቅዱስ ገብርኤል አምላክ ሁሉን ማድረግ ትችላለህ ብዬ ከአምላኩ አማልዶ ተአምረኛው መልአክ ተአምር እንዲያደርግልኝ ልጄን እንዲያድንልኝ ለመንኩት። እሱ ምን ተስኖት በድንቅ አሰራሩ በድንቅም ስራው ልጄን ምሮልኛል። 3,000 ብር አስገብቻለሁ። እግዚአብሔርን አመስግኑልኝ። አምላካችን እግዚአብሔር ለነሱ የደረሰ ለኛም ይድረስልን። እንዲሁም ስሜ ገብረ ኢየሱስ ይባላል። ቅዱስ ገብርኤል ያደረገልኝ ተአምር ተደንቆ ተነግሮ አያልቅም። ለቅዱስ ገብርኤል በኃይል መጥቼ የደረሰብኝን ችግር ነገርኩት። ይህን ሁሉ ችግሬን ፈቶ ያለብኝን ነገር በሙሉ አስተካክሎ ስላበቃኝ ለምስክርነት 23,000 ብር አስገብቻለሁ። አመስግኑልኝ፣ አመስግኑልኝ ብላለች። እዚህ ጋር የምታዩት ደግሞ አንድ ሕፃን ላካችሁ ልጆቻችሁንም ንብረታችሁንም በደንብ ጠብቁ እንዳሉ ትባላለች እናቴ ብላ አንዲት ሕፃን መታለች። ላካችሁ እናቷ ወደዚህ ካለች የሕፃን እንዳሉ ልጅ እዚህ ትገኛለች እና እህታችን አስካለ ማርያም ለገዳሙ ስዕለቷን 40,000 ብር አስገብታለች። እናመስግን። ዛሬ የእግዚአብሔር ድንቅ ስራም ቀጥሏል። የኔና የእናንተ ምስጋናም እንደዚህ ሆነው ማለት ነው ወገኖቼ። ስለዚህ ትሰለቻላችሁ ለማመስገን። ስለዚህ የእግዚአብሔር ድንቅ ስራው ሲቀጥል እኛም ለምስጋና መቀጠል። ወለተ ማርያም እባላለሁ። ለቅዱስ ገብርኤል ነግሬው ነበር። የነገርኩትን አሳክቶልኛል። ለክብሩ መገለጫ ጃንጥላ ብላለች። እናመስግንላት። ሌላው በገዳማችን አምደ ሃይማኖት ሰንበት ትምህርት ቤት ዘርፈ ብዙ አገልግሎቶች የሚከናወኑበት ሁለገብ ህንፃ እየተዘጋጀ እየተሰራ ነው ያለው። እሱን በኋላ ላይ ስትወጡም የምትጎበኙት ይሆናል። ለእሱ መደገፊያ የሚሆን ስዕለ ገብርኤል 100 ብር ይሸጣል። እንዲሁም ዕጣ ትኬቶች አሉ። ወደ ግሸን ደብረ ከርቤ፣ ወደ ቅዱስ ላሊበላ፣ ወደ አክሱም እንዲሁም ወደ ኢየሩሳሌም በፕሌን ደርሶ መልስ ጉዞ እንዲሁም ደግሞ የኤሌክትሪክ መኪና 55 ኢንች ቴሌቪዥን ስልክም አሉ። እነዚህን በ500 ብር በመግዛት ገዳሙን ሰንበት ትምህርት ቤት ይደግፉ ይላሉ። ስለዚህ በድንኳኖቹ ውስጥ ደግሞ የኛ የገዳሙ ድርሳነ ገብርኤል አለን። ማግ ጸበል የምንጠጣበትና በገዳሙ ስብከተ ወንጌል የተዘጋጀ መጽሔት አለ 200 ብር። እነዚህንም ለበረከት መውሰድ ትችላላችሁ ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ከጥቂት ቆይታ በኋላ ታዩታላችሁ። በዚህ ከፍተኛ ኪራይ ተከራይተን ያመጣነውን ስክሪን በዚህ የሚተላለፍልን የቅዱስ ገብርኤል ቀደም ሲል የቤተ ክርስቲያኑ ሁኔታ ምን እንደሚመስል በምን አይነት ሁኔታ እየተሰራ እንዳለ ሲያልቅ ምን እንደሚመስል ይገለጽልናል። እሱን እንሰማለን። በቀጥታ ወደ ዝማሬው እናልፋለን። እንደምን አደራችሁ። አሜን። አምላካችን የእግዚአብሔር ስም የተመሰገነ። እንኳን አደረሳችሁ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ።
የምድር ፍጥረታት ዘምሮ እልል በሉ ኪሩቤል ሱራፌል የሚያመሰግኑት መላእክት በሰማይ የሚዘምሩለት እኛም የአዳም ልጆች እንዘምራለን በሰማይ በምድር እንጠራለን ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ብራብ በሥላሴ እጠግባለሁኝ ብጠማ በአምላኬ እረካለሁኝ ሥላሴ አምባዬ ክብሬም ናቸውና ሁሌ ይመሩኛል በሕይወት ጎዳና ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ አንደበት የሚያወጣ የምስጋና ቅኔ አምላኬን ማዳን አይቻለሁ ባይኔ በገባዖን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አንደበት የሚያወጣ የምስጋናን ቅኔ አምላኬን ማዳን አይቻለሁ ባይኔ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፍኩኝ የአናብስት ምናብ በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኛ ጋር አንደበት የሚያወጣ የምስጋና ቅኔ የአምላኬን ማዳን አይቻለሁ ባይኖቼ እየደጋገመ በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ልዘምር አብሬ እርሱን ሳመሰግን ሜልኮል ብስቅብኝ ለጌታዬ ክብር እዘምራለሁ አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ ጎብኝቶኛል እየደጋገመ አስፈሪው ነበልባል እሳቱ ቢነድድ የጣዖትን ምስል ነገሥታት ቢያውጁ ሁሉም ቢተወንም ቢጠላንም ዓለም ጽናት ይሆነናል ጌታ መድኃኒዓለም አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ ፀሐይን ያቆመ ጎብኝቶኛል እየደጋገመ አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኖቼ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ማርያም 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 ማርያም
ስሜን እግዚአብሔር ያውቀዋል። የዛሬ ወር ለቅዱስ ገብርኤል ነግሬው ከችግሬ ሁሉ ስለገላገለኝ 2,000 ብር አስገብቻለሁ። እግዚአብሔርን አመስግኑልኝ። ልጄ በተደጋጋሚ ጊዜ ያምብኝ ነበር። ቅዱስ ገብርኤልን ጸበሉን ወስጄ አጠጣኋት። ቅዱስ ገብርኤል ሚሳነው የለም ከአምላኩ አማልዶ ለልጄ ምሕረት አሰጥቶልኛል። አመስግኑልኝ፣ አመስግኑልኝ። ስሜ ኃይለ ሚካኤል ይባላል። የዛሬ ዓመት በዚሁ በግቢ ገብርኤል ቤተ ክርስቲያን መጥቼ ተገኝቼ የሰማሁትን ምስክርነት እኔም ደግሞ ለምስክርነት ዳግም አብቃኝ ብዬው ተስዬ ሄድኩኝ። በተመሳሳይ ሰዓት ለእኔም ከችግሬ ሁሉ ቅዱስ ገብርኤል ደርሶልኛል። 50,000 ብር አስገብቻለሁ። አመስግኑልኝ። አስራት በኩራቷን ወለተ አማኑኤል 30,970 ብር አስገብታለች። እናመስግንላት። አንድ በጎ አድራጊ እናታችን 1,000 ብርና 1 ጃንጥላ አስገብቻለሁ። ስሜን እሱ ያውቀዋል። ምስጋናውን ግን አቅርቡልኝ። ወንድማችን እንዲሁም ደግሞ ወለተ ሚካኤል የተባለች ወጣት ቅዱስ ገብርኤል የተሳልኩትን ስለሰማኝ ስለቴን በአውደ ምሕረቱ እመሰክራለሁ ነበር። ስለቴ
ይኸው መስክሬያለሁ እናንተም አመስግኑልኝ ብላለች እህታችን። እናመስግንላት። ለቅዱስ ገብርኤል ችግሬን ነግሬው ነበረ፣ የተሳልኩትን አሳክቶልኛል። ለክብሩ መገለጫ ጃንጥላ አስገብቻለሁ። የእናንተ አንደበት ለምስጋና እልል ብላችሁ እግዚአብሔርን አመስግኑ። ስሜን ቅዱስ ገብርኤል ያውቀዋል። አንድ የሚያስጨንቅ ነገር ነበረብኝ። ቅዱስ ገብርኤልን ከጭንቀት የገላግለኝ ብዬ ነገርኩት። እሱ መንገዶት ችግሬን ሁሉ አርቆልኛል። በደስታና በሰላም እገኛለሁ። የሰላም አምላክ ለእናንተም ይድረሳችሁ ብላለች። 300 ብር ለክብሩ መገለጫ አመስግኑላት። ተክለ አረጋዊ፣ ወለተ ማርያም፣ ወለተ ማርቆስ፣ ወልደ ኪዳንና መቅደሰ ማርያም አንድ ላይ ለህንፃው ማሰሪያ 4000 ብር አስገብተዋል። እናመስግንላቸው። ስመ ክርስትና የወለተ ኢየሱስ የተባልኩ ለገናናው መልአክ ለቅዱስ ገብርኤል ችግሬን ሁሉ ነግሬው አሳክቶልኛል። ቆሜ በአውደ ምሕረቱ ምስክርነትን እሰጣለሁ ብያለሁ። ምስክርነታቸውን ሰጥተዋል። እግዚአብሔርን አመስግኑላቸው። ልጄ ታሞብኝ ነበር። ከጭንቅ ሁሉ እንዲገላግልልኝ ለቅዱስ ገብርኤል እንባዬን አፍስሼ ነገርኩት። እንባዬን አብሶልኛል። ልጄ ከሞት ወደ ምሕረት ተመልሷል። 1000 ብር አስገብቻለሁ። በመጨረሻም የገዳማችን የልማት እንዲሁም ደግሞ የስዕለት ማስገቢያ አካውንቶችን ብቻ ነግራቸዋለሁ። ገንዘቦቻችሁን በዚህ ብቻ አካውንት ገቢ እንድታደርጉ ምእመናን። የገዳሙ ቅርስ እድሳት ኮሚቴ የሚንቀሳቀስ የኢትዮጵያ ንግድ ባንክ ቁጥር 1051 90 49 175፣ የአቢሲኒያ ባንክ 18 48 84 984። ይሄ የልማት ወይም የእድሳት ኮሚቴ ነው። የገዳሙን ስዕለታችሁን እንዲሁም አስራታችሁን የምታስገቡበት የኢትዮጵያ ንግድ ባንክ 100,000 37 78 669፣ እንዲሁም የአቢሲኒያ ባንክ 19 28 42 39። እንዲሁም የተለያዩ መልእክታት መንበረ ጸባዖት ቅድስት ሥላሴ ባለወልድ ቤተክርስቲያን ታኅሳስ 29 ቀን በዓለ ንግሥ አለ። በዚያ መታችሁ በዓሉን እንድታከብሩ ሲሉ መልእክታቸውን አስተላልፈዋል። እንዲሁም የደብረ ጽላልሽ አቡነ ተክለ ሃይማኖት ገዳም ኢቲሳ እሱም ጋር እንዲሁ በነሐሴ 24 የሚከበረውን የጻድቁን በዓል መጣችሁ እንድታከብሩ ሲሉ መልእክታቸውን ያስተላልፋሉ። የሚቻላችሁ ሁላችሁ ሄዳችሁ እንድታከብሩ። እንዲሁም የጥንቃቄ መልእክት ከትራፊክ ጽሕፈት ቤት ደርሶናል። ሁልጊዜም ራሳችንን ጠብቀን ካላስፈላጊ አደጋ ራሳችንን እንድንጠብቅ መልእክታቸውን አስተላልፈናል። እናንተም ሰምታችኋን። ሁላችንም ራሳችንን እኛን ጠብቅ፣ እግዚአብሔር ደግሞ እኛን ይጠብቅ። ቀጣዩን መልእክት መጋቤ ምስጢር መምህር ዳዊት ያስተላልፉልናል። በቀጥታ ወደ እሳቸው ወስዳቸዋለሁ። የገዳሙ አምደ ሃይማኖት ሰንበት ትምህርት ቤት ስዕለ ገብርኤል 100 ብር ይሸጣል። እንዲሁም የተለያዩ የዕጣ ትኬቶች አሉ። በመካከላቸው ይዞርላቸዋል። አንድ እህታችን ሌሊት እዚሁ ዕቃዬን ወስደውብኛልና እባካችሁ የወሰዳችሁ ዕቃዬን መልሱልኝ። አንዳንድ ጊዜ ግን አስቸጋሪ ነው። ስለዚህ ምንድን ነው ዕቃዬን ሰጥቼ ነበረ። ስለዚህ አብራችሁ ያደራችሁ ይመልሱልኝ። እሺ እህታችን የምትለው ትናንትና አብረን አድረን ነበረ። ስለዚህ ንገሩን ነው የት እንዳላችሁ ንገሩን። እዛ አለውና ስለዚህ የት እንዳላችሁ አብረን አድረናል። ስለዚህ ዕቃ እናንተ ጋር ነውና ያለው። ስለዚህ ንገሩልኝ። ወይም እኔ እዚህ ነው ያለሁት እናንተ ወደዚህ ነው መልእክቱ የሚመስለን። እንግዲህ በርቀት ነው ያለና። እሺ ሁላችሁ አማቱ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ስቡሕ እኔ ውእቱ ወልዑል እኔ ውእቱ ለዓለም። ከሁሉ በፊት ይችን ዕለት ሰዓት ባርኮ ቀድሶ እግሮቻችን ወደዚህ ወደ ተቀደሰ ስፍራ እንዲያመሩ
ልቡናችንን አነሳስቶ ሕይወታችንን ጠብቆ ወደዚህ ቅዱስ ስፍራ እንድንመጣ የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። እልል ብላችሁ አመስግኑ። የአባቶቻችን አምላክ አባቶች ያመሰገኑትን እንድናመሰግን አባቶችን የረዳ እግዚአብሔር እኛም እንዲረዳን አባቶቻችንን የጠበቀ እግዚአብሔር እኛንም እንዲጠብቀን ልንማጸን መጥተናልና አሁንም ለምኑ ይሰጣችኋል ያለን አምላክ፣ አንኳኩ ይከፈትላችኋል ያለ አምላክ ሊከፍትልን ተዘጋጅተዋል፣ ሊሰጠን ተዘጋጅተዋል። ክብርና ምስጋና ለስሙ አጠራሩ ይሁንልን። እንግዲህ አንዳንድ ምስክሮች እየተናገርን የእግዚአብሔር ቃል መልእክት እናስተላልፋለን። የቃል ኪዳኑ ታቦት እየዞረ ነው ያለው፣ እኛን እየባረከ ነው ያለው። መታደል ነው በእውነት በቃል ኪዳኑ መባረክ፣ በአባቶች መባረክ። ይህ የታደለ ትውልድ ነው እና እግዚአብሔር አምላክ ሁላችንን ይባርከን። አንድ ወንድማችን 1000 ገቢ አድርገዋል። 10,000 ገቢ አድርገውልናል። እልል ብላችሁ ቅዱስ ገብርኤልን አመስግኑላቸው። እንግዲህ በዚህ ቦታ ላይ ሁላችን እንደምናውቀው ሰፊ የሆነ የልማት አውታር ነው ያለው። በየአቅጣጫው ልማት አለና እያያችሁት እንግዲህ ልብ አይቶ አይን አይቶ ልብ ይፈርዳል ነውና ቤተክርስቲያኑም የታደሰ ነው ያለው። በዚህ በምስራቁም በምዕራቡም ሁሉ ማየት ትችላላችሁ። በየጠኛ ቤት ልማት ይሁን ይላል ጥበበኛ ነቢየ እግዚአብሔር ዳዊት። ስለዚህ በቤተ እግዚአብሔር ልማት መሆን ቤተ እግዚአብሔር የምታለማው ሁለት ነገር ነው። አንደኛ የሰው አእምሮ ነው። ቅድሚያዋ የሰው አእምሮ ነው። ሁላችን በእግዚአብሔር ቃል ሰውነታችንን አይተን አካላችንን አይተን ኑራችንን አይተን በዛ በቃሉ እንድንኖር ነው። አባቶቻችን መጀመሪያ ቃሉን ተማሩ፣ ከዛ በኋላ ቃሉን ጻፉ፣ በቃሉ ኖሩ። አሁንም ከዚህም ከኛ የሚጠበቀው ቃሉን እንሰማለን። ለዛ በሰማነው ቃል ደግሞ መኖር ስንጀምር ነው። ይሄ የቤተ ክርስቲያን ልማቷ አንዱ ይህንን ነው። አሁን ቤተ ክርስቲያን ለማች የምትባለው ቅድሚያ ምንድነው? የሰው አእምሮ ሲለማ ነው። በእምነቱ ሲጸና ነው። በንስሐ ሲጸና ነው። በአገልግሎት ሲጸና ነው። ይሄ ትልቁ የቤተ ክርስቲያናችን ልማት አንደኛውና ዋነኛው የምእመናን ሕይወት ነው። ቀጣይ ደግሞ እንደምናውቀው ቤተ ክርስቲያን የልማት ቤት ናትና፣ ስለዚህ በዙሪያ ላይ ያሉ ልማቶች እንደምታዩት ይሄ ደግሞ እኛ በእጃችን ላይ እግዚአብሔር ከሰጠን ስጦታ ሰጠን ዘአሲ ተወካፊ ይላል። ሰጥቶ የሚቀበል እግዚአብሔር ነውና፣ ስለዚህ በሰጠን መልኩ እኛ ደግሞ ሰጠን ቤቱን እናለማለን፣ ቤቱን እንሰራለን። ምክንያቱም እኛ ተነስተናል፣ እግዚአብሔር ያከናውንልናል ይላል ነህምያ። እስኪ እግዚአብሔርን አመስግኑት። በሆነ እኛ ለልማት፣ እኛ ለዝማሬ፣ እኛ ለአገልግሎት ተነስተናል። ማን ያከናውንልን? ማን ያከናውንልን? ቤታችን ማን ያከናውንልን? የልጆቻችን ምንነት ማን ያከናውን? እግዚአብሔር። ለሱ ስጡት። እግዚአብሔር ሁሉ ነገር ያከናውናልና። እንዲያም ነቢየ እግዚአብሔር ቅዱስ ዳዊት እንዲህ ይላል፣ መኑ ነገሮ ለእግዚእ ወውእቱ ፈነወ መልአኮ አድኀነኒ። ኧረ ፈጣሪ ማን ነገረው ይላል። ማን ይነግረዋል? ስለ ትዳራችን እኛ አንነግረውም፣ እሱ ያውቀዋል። ስለ ቤተሰቦቻችን ማን ይነግረዋል? እሱ ያውቀዋል። ስለ ስራችን ማን ይነግረዋል? እሱ ያውቀዋል። እንኳን ተፈጥረንና ከመፈጠራችን በፊት እግዚአብሔር ያውቀናል። ስለዚህ መኑ ነገሮ ለእግዚእ አለ። ለመሆኑ ጌታዬ ማንን ነው የነገረው? ማን ነገረው? ስለ እኔ ምንነት ማን ነገረው? እኔ ታናሽ መሆኔ ማን ነገረው? እኔ ከአባቴ ቤት ወሬዛ መሆንኩን ማን ነገረው? እጆቼ መሰንቆ እንደሚያዘጋጁ ማን ነገረው? ስለዚህ መኑ ነገሮ ለእግዚእ የበጎች ጠባቂ መሆኔን ማን ነገረው? እግዚአብሔር አለ። ታዲያ እግዚአብሔር ማን ይነግረዋል? እግዚአብሔር ራሱ አዋቂ ነውና፣ እግዚአብሔር ሁሉን ያውቃልና። እምቅድመ ይፍጥሮ ለአዳም ያምር ግብሮ ከመፈጠራችን በፊት ስራችን ያውቃልና፣ ስለዚህ ማን ይነግረዋል? ለዚያም እሱ እግዚአብሔር አለ መልአኩን ልኮ ከጎልያድ እጅ አዳነኝ ይላል። ክብርና ምስጋና ለእግዚአብሔር ይሁንልን።
እሱ እግዚአብሔር አለ። አዎ እሱ እግዚአብሔር፣ የማይለወጥ እግዚአብሔር፣ የማይሻር እግዚአብሔር፣ ዘላለማዊ እግዚአብሔር። እሺ አዎ ዝማሬም አብረን እናመሰግናለን። ያው የዝማሬ ቀን ነውና። እሺ በስመ አብ ወወልድ ወቅዱስ አሐዱ አምላክ ተወልደ መድኅን እባላለሁ። በደቡብ አፍሪካ ያለው ሲሆን አምላከ ቅዱሳን ቅዱስ ገብርኤል እንዲረዳኝ በጸሎት ተማጽኜ ነበረ። አምላከ ቅዱሳን ቅድም እንዳልኳችሁ እግዚአብሔር አምላኬ አሰበኝ፣ መልአኩን ልኮ በእውነት ሕይወቴን ከጭንቅ ሁሉ ገላገለኝ ስላለች። ስለዚህ እልል ብላችሁ እግዚአብሔርን አመስግኑ። አሁን የምስጋና ነው። ሊቃውንቱም እንደምታዩዋቸው ዘሙሴ ሰበከለነ ብለው ይዘምራሉ። ሙሴ የሰበከልንን እናመሰግናለን ብለው፣ ሙሴ በትንቢቱ የተናገረውን እንዘምራለን ብለው እነሱም ይዘምራሉ። እሺ ፍቅርተ ማርያም ይባላሉ። ከዛ ዓለም ከመለየታቸው በፊት የእጄን ወርቅ ወይም የጣቴን ወርቅ ለቅዱስ ገብርኤል ይሁን ብለው ተናዘዋል ነው የሚለው። ስለዚህ እናታችን በአጸደ ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። ስጦታቸው ለቅዱስ ቤተክርስቲያን ለቅዱስ ገብርኤል መጥቷል፣ ወይ ቅዱስ ገብርኤል ተረክቦታል ማለት ነው። እልል ብላችሁ አመስግኑላችሁ።
ጥላት አንተ ተራዳን በእውነት ለዝማሬ እህታችን ዝማሬ ሰላም ተክሎ ዝማሬ መላእክትን ያሰማልን። እጅግ በቤተ ክርስቲያናችን ስም እናመሰግናለን። ከዚህ በመቀጠል የገዳማችን ሊቃውንት እንደምታዩዋቸው ከትላንትናው ጠዋት ጀምሮ እስከዚህ ሰዓት ድረስ ምድራውያን መላእክት ሆነው ሲያመሰግኑ አድረው ውለዋል፣ አርፍደዋል። አሁንም በዚህ ላይ የሚቀርበውን ቃል እግዚአብሔር ያቀርባል።
ዘሙሴ ሰበከ ለነ ዜናሁ ከመ ይመጽእ ወልድ በስብሐት ዘሰበከ ሙሴ በኦሪት ዘሙሴ ሰበከ ለነ ዜናሁ ዘሰበከ ሙሴ በኦሪት ዘሙሴ ሰበከ ለነ ዜናሁ ገብርኤል አብስራ ለማርያም ወይቤላ አቴ ወልድ ወልደ ዘሙሴ ሰበከ ለነ ዜናሁ ብርሃን መጻ ውስተ ዓለም ከመ ይቤዞ አድኅን ዓለመ ዘሙሴ ዜናው ዘሙሴ ሰበከ ለነ ንጻቱ ሃሌሉያ ሃሌሉያ
ሙሴ ሰበከ ለነ ዜናው ዜና ነቢያት ዘሙሴ ሰበከ ለነ ዜናሁ ዜና ነቢያት ከመ ይመጽእ ወልድ በስብሐት ዘሙሴ ሰበከ ለነ ዜናው ከመ ይመጽእ ወልድ በስብሐት ዘሰበከ ሙሴ በኦሪት ዘሙሴ ሰበከ ለነ ዜናው ዘሰበከ ሙሴ በኦሪት ወኢሳይያስ ነገረ በትንቢት ዘሙሴ ሰበከ ለነ ዜናው ገብርኤል አብሰራ ለማርያም ወይቤላ ትወልዲ ወልደ ዘሙሴ ሰበከ ለነ ዜናው ቢራ ሊመጻዊተ ዓለም ከመ ይቤሉ ወያድኅን ዓለመ ዘሙሴ ሰበከ ለነ ዜናው
ሁላችሁም የቃል ኪዳኑ ታቦት ፊት ቆሞ ወደኛ እየባረከ ስለሆነ እንላችሁ አመስግኑ፣ እንላችሁ አመስግኑ። የዛሬ ዓመት ለዚህ ዓመት እንዳደረሰን ተስለን ነበረ። አድርሶናል ቸሮ እግዚአብሔር አምላካችንን እልል ብላችሁ አመስግኑት። አምላከ ቅዱስ ገብርኤል ምስጋና ይግባል። ለዚህ ያደረስከን እያላችሁ አመስግኑት ሁላችሁ። የቃል ኪዳኑ ታቦት እኛን ባርኮ የተዘጋጀለት መንበረ ክብር እየተመለሰ የእግዚአብሔር የቃል ኪዳኑ ታቦት የእግዚአብሔር የክብሩ መገለጫ ምሕረት ቸርነቱን ለሕዝቡ የሚሰጥበት ነው። ለእኛ በቀስተ ደመና ቀደም ብሎ በነበረው በኦሪቱ ስርዓት መሰረት ይገለጽ በነበረው ዛሬ ደግሞ የሐዲስ ኪዳኑ ታቦት መስዋዕቱ የሚሰዋበት ሕያው የሆነ አካለ እግዚአብሔር አድርገን አምልኮታችንን የምንፈጽምበት ነውና እግዚአብሔር በዚያ ላይ ሆኖ ባርኮናል። ክብር ምስጋና ይድረሰው። ከዚህ በመቀጠል የሊቃውንቱ ዝማሬ ቅድም እንደተጀመረ በዚያው ይቀጥላል። ወደ ሊቃውንቱ ዝማሬ ነው የምንሄደው።
La
ወረደ መልአክ ሀበ ደቂቅ ሰለስቱ ደቂቅ የእግዚአብሔር መልአክ ቅዱስ ገብርኤል ሰለስቱ እነዚህ ሶስት የሃይማኖት ወጣቶች፣ የሃይማኖት ልጆች፣ የሃይማኖት ፍሬዎች ወደ እሳቱ በተጣሉበት ጊዜ እሳቱ እንዳያቃጥላቸው ያቃጥለናል ብለው እንዳይፈሩ ሊያጸናቸው ሊታደጋቸው ከእግዚአብሔር ተልኮ ሊቀ መላእክት ቅዱስ ገብርኤል ወረደ እያሉ ነው ሊቃውንቱ ሲዘምሩ የነበሩትና በአንድ ላይ እልል ብላችሁ እግዚአብሔርን አመስግኑ። እጅግ በጣም ትርጉሙ ዘርፈ ብዙ ከሆነው በሕይወት ኑሯችን ውስጥ ሁሉ ከሚያቃጥል
ከሚያቃጥለው ከሚታየውም ከማይታየውም እሳት ያድነን ዘንድ መልአኩ ቅዱስ ገብርኤል ለሁላችንም ከሰማይ ምሕረት ከሚልከው ምሕረቱን ከሚሰጠው እግዚአብሔር ወደ ሁላችን ይድረስልን። ሁላችንም እግዚአብሔርን እናመስግነው። አንዲት እናት 88,000 ብር ለእድሳቱ የሚውል አስገብተዋል። እልል ብላችሁ አመስግኑላቸው። ክቡር ርዕሰ ልዑሳን አባ ተክለ ማርያም የገዳማችን ዋና አስተዳዳሪ፣ ክቡር ሊቀ ሊቃውንት አባ ተክለ ሃይማኖት ወልዶ የታዕካ ነገሥት በዓታ ለማርያም ገዳም አስተዳዳሪ፣ ክቡር መጋቤ ሰናያት የቻለው ለማ የአራዳና ጉለሌ ቤተ ክህነት ክፍላተ ከተማ ዋና ስራ አስኪያጅ፣ ክቡር መልአከ ሕይወት አባ ወልደ ኢየሱስ የሰዋስወ ብርሃን ቅዱስ ጳውሎስ የልማት ክፍል ዋና ኃላፊ፣ ክቡር ሊቀ ጉባኤ አባ ሰላማ የበሻሌ ደብረ ፀሐይ ንቡ ቅዱስ ሚካኤል አስተዳዳሪ፣ ክቡር መልአከ ሰላም አእምሮ የጎላ ጽርሐ ጽዮን ቅዱስ ሚካኤል ወሐዋርያት ቤተ ክርስቲያን አስተዳዳሪ፣ ክቡር መጋቤ ሐዲስ ዲበኩሉ የቶታል ፈለገ ገነት ቅድስት ሥላሴ ካቴድራል ዋና አስተዳዳሪ፣ ክቡር ሊቀ ስዩማን ዘመነ ጽጌ የገዳማችን ዋና ጸሐፊ፣ ክቡር አቶ ተስፋዬ ቢሆነኝ የገዳማችን ሰበካ ጉባኤ ምክትል ሊቀመንበር፣ የተከበራችሁ የአዲስ አበባ ሀገረ ስብከት የክፍለ ከተማ ልዩ ልዩ የሥራ ክፍል ኃላፊዎች፣ በአጠቃላይ በዚህ ታላቅ በዓል ላይ የተገኛችሁ የቤተ ክርስቲያኗ ሊቃውንት፣ እንደዚህ እንደ ከዋክብት ደምቃችሁ ስታገለግሉ ያደራችሁ አሁንም ያላችሁ፣ ከሩቅም ከቅርብም መልአኩ ቅዱስ ገብርኤል ይረዳናን ብላችሁ እግዚአብሔር ይለመነናን ብላችሁ ከሌሊቱ አገልግሎት ጀምሮ እስከዚህ ሰዓት ድረስ በሙሉ እንደ ሰማይ ከዋክብት እንደ ባህር ዳር አሸዋ በዝታችሁ የምትገኙ ምእመናት በሙሉ ቸሩ እግዚአብሔር አምላካችን በሰላም በሕይወት ጠብቆ እንኳን ለ2018 ዓመተ ምህረት ለገናናው በእግዚአብሔር ፊት ለሚቆመው ለታላቁ መልአክ ለብርሃናዊው መልአክ ለብስራታዊው መልአክ ለቅዱስ ገብርኤል ዓመታዊ በዓል እንኳን አደረሳችሁ አደረሰን። ሁላችሁም አመስግኑ። ሰላምታውን ወደኋላ ያቆየነው ቅድም ሊቃውንቱ በዝማሬ ላይ ስለነበሩ በመሃል ላይ ያን ዝማሬውን ላለማቋረጥ ነውና ሁላችንም ለዚህ ዕለት የዛሬ ዓመት እንዲያደርሰን ተስለን ነበረ። ደርሰናል። ያደረሰን እግዚአብሔርን ምንም የከፈልነው ነገር የለም። እንክፈልህ ብንልም የሱ ስጦታ ከክፍያ በላይ ስለሆነ ስለ ሁሉም አምላካችን እግዚአብሔርን በአንድ ድምፅ እልል ብለን እናመስግነው። ሁለተኛ ድካም፣ ሶስተኛ ድካም፣ ክብር ምስጋና ለእርሱ ይሁን። ከዚህ በመቀጠል የገዳማችን የአምደ ሃይማኖት ሰንበት ትምህርት ቤት ወጣት መንፈሳውያን የቤተ ክርስቲያናችን ልጆች ከነዚህ ከሊቃውንቱ ከቤተ ክርስቲያን የተማሩትን ያሬዳዊ ዝማሬ እንደዚሁ ያቀርባሉ።
Oh